ሪስክ ወስጄ ነው የመጣሁት። ድረስ ለኛ በጣም ጥያቄ ሆኖብናል። ለማንኛውም ውድ ቤተሰቦቼ አሁን በቀጥታ እንግዲህ እየተሰማኛለሁ። ለማንኛውም እናንተ የሚሰማችሁን ነገር ምን እየተሰማችሁ እንዳለ ኮመንት ሴክሽን ላይ እንድታስቀምጡልኝ እፈልጋለሁ። እያንዳንዱ እየሰጣችሁኝ ያላችሁትን ነገር እየተመለከትኩ ነበረ። አሁንም ይሄ ነገር እንዲቀጥል እፈልጋለሁ። ቻናሌን ደግሞ ለብዙ ሰዎች ተደራሽ እንዲሆን ይህን ታሪክ ብዙ ሰዎች አይተው እንዲማሩበት በተቻላችሁ መጠን ቻናሉን ሼር አድርጉት። ሜምበርሺፕ ተከፍቷል። አባል መሆን ትችላላችሁ። ምን እንዳላቸው አላውቅም። የእሱ ጓደኞች ሁሉ ናቸው እየተሰበሰቡ የሚመጡት። ስለዚህ ማንን ከማን ብለህ ማን ይነግረዋል? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ የሰማሁት ነገር አንድ ነገር አለ። እንግዲህ ሰሞኑን የልዑል እናት ወጥታ መናገር ከጀመረች ቀን ጀምሮ ማለት ነው እኔ አላቅም እንግዲህ በአባቱ ወገን ያሉ ዛሬ ደግሞ በአባቱ ወገን ያለ ሳይሆን በጣም የቅርብ የተባለ ሚስጥረኛው ሁሉ ነገሩ ጓደኛው የሚወራው ነገር ሁሉ እውነት ነው ውሸት ነው ለማለት እንግዲህ ዘላለምን ጠርቶ ነው ከገዛ ቤቱ ማለት ነው። ዘላለም ቴዲ እንትናም አለ ተብሏል። ማነው ስማቸው ይምታታብኛል። ብቻ እነሱ ያው ዘላለም ብቻው መሄድ ስላልፈለገ እነሱን ይዞ ነው ሄደው። በጣም ከሚገርመኝ ነገር እኔ የልዑል እናት የምታወራው እኔ በልዑል እናት ነው የማምነው። ታውቃላችሁ እሷ እውነት እናት ከተናገረች ከእናት ምንም እንትን የሚል ነገር የለም። እናቱ የምታወራው እውነት ብዬ ነው እኔ ያሰብኩት። ይህ አባት ጓደኛ የተባለው ደግሞ መቼም በዚህ እድሜው እንደዚህ ትልቅ ሰው ነው ይዋሻል ብዬ እኔ እንትን አልልም። ለምን በዚህ ልክ ርቀት ለመሄድ እንደፈለገ አላውቅም። ልዑል ኦሬዲ እውነቱን እናቱ ስለተናገረች ከይቅርታ ምንም እየተባባሉ እያያችሁ ነው። በአንድ በኩል ደግሞ ስልክ እየደወሉ ደግሞ የሚያወሩት ለነዘላለም ሌላ ነገር ነው፣ ታሪኩ ሌላ ነው። እናቱ ልክ እንደምትወሸው እውነቱን እንደማትናገር አሁንም እውነት እየተናገረች እንዳልሆነ ነው እንግዲህ ይሄ የአባትየው ጓደኛ የተባለው ሰውዬ ትልቅ ሰው ነው በእድሜ። በዚህ እድሜው ይዋሻል አይዋሽም እሱን ፈጣሪ ይወቅለት፣ እኔ አላቅም። ለዘላለም የሚነግረው እንግዲህ ውሸት፣ ሐሰተኛ ዜና፣ ሁሉ ነገር የምትሰሙት ሁሉ ውሸት ነው። አባትየው የልዑል እናት ሞቷል ብላለች። እንግዲህ ይሄ ጓደኛው የእውነት አንዳንድ ጊዜ ሰውየው ታፍኖ እንዳለ ነው እየተናገረ ያለው ማለት በገዛ ልጆቹ ያው ለገንዘብ ብለው ይሁን ለምን ይሁን አላቅም፣ ብቻ ይሁን አይምሮውን እንትን ብለውበት በደንብ ማስታወስ እንዳይችል ምናምን አድርገውት ለተወሰነ ጊዜ እያለ ነው እንግዲህ ይሄ ሰው የሚለው ነው። እኔ የምላችሁ እንደሚገናኙ እየሄደ እንደሚጠይቀው እየተናገረ ነው። የልዑል እናት ደግሞ ከትናንት ወዲያና ትናንት ከሰማችኋት ሞቷል ተብያለው ነው እንጂ ያለችው እሷም እርግጠኛ አይደለችም። ምክንያቱም እሷን ስለማያቀርቧት ስለ አባቱ በደንብ ተናገሪ ብትሏት ዝም ብሎ እያስጨነቋት ነው እንጂ እናቱ ብዙም አታውቅም፣ ብዙም አያቀርቧትም የልዑል የአባቱ ቤተሰቦች ማለት ነው። እና እሷም ተብሏል ነው እንጂ ትክክለኛ መሞቱን ቀብር ሂዳ ወይም እንትን ያየችው ነገር የለም። እና ይሄ ጓደኛ እንደሚለው ደግሞ በህይወት እንዳለ ትንሽ ማስተዋልም ሁሉ ነገር ትንሽ እንዳመመው ነው እየተናገረ ያለው። እንግዲህ ዛሬ ለዘላለም ደውሎ ዘላለም የገዛ ቤታቸው ድረስ ሂዶ ማለት ነው፣ ብቻውንም አይደለም የሄደው። የሚያወራቸው እንግዲህ እንደዚህ ነው። የልዑል እናት የምታወራው ሌላ ነው፣ በሱ ወገኖች የሚያወሩት ሌላ ነው። እኔ አላቅም። ኦልሬዲ ልዑልና እናቱ እንዳይጣሉ የተቻለን ሁሉ እነሱም እየተጋገዙ እንግዲህ እናትህ የምትልህን ስማ። ሁሉም ሰው የራሱ ሀሳብ አለው። የሚያወሩት ውሸት ሊሆን ይችላል፣ እናንተን ለማጣላት ሆን ብሎ የተሰራ ሴራ ነው ይሉታል። ትንሽ ግራ ግብት የሚያረጋችሁ ነገር አለ። እንግዲህ መድኃኒዓለም ይወቀው እሱን እውነቱን። በአንዳንድ በኩል በእነዚህ ሰዎች ስታዩ ይሄ ነገር ወዴት እያመራ ነው? ምንስ ፈልገው ነው ከልዑል ትላላችሁ? እናቱ ደግሞ የምታወራው ነገር ስትሰሙ ደግሞ እናቱ ናት ትክክል ትላላችሁ።
ተመልካች ራሱ ለመፍረድ በጣም ግራ የሚጋባ ነገር። አንዱ ስትሰሚ ውዝግብግብ ያለባችሁ ነገር የለም? እስኪ ንገሩኝ። እውነት እኔ ብቻ ነኝ? እኔ እዛ ስሰማ ሌላ ነው፣ ከልዑልና ስሰማ ሌላ ነው። ስለ አባትየው ታሪክ የሚወራው ነገር ምንም ተጨባጭ እስካሁን ድረስ አላገኘውም፣ እውነተኛው ማለት ነው። ኦልሬዲ ለእኔ ይጠቅማል አይጠቅምም አይደለም፣ ለእኔ አይደለም ጉዳዩ፣ ልዑል ጋ ነው። ለልዑል የሚጠቅመውን ጋ እውነቱን እስከሚያውቅ ድረስ እሱም አያርፍም አይቀመጥም። ከገጠር እስከ እንትን ያሉትን በአባቱ ወገን የተባሉትን እያንዳንዱ እያጣራ ያሉበትን እውነቱን እንትን እያለ ነው። ግን እናቱ በዚህ መሀል ደግሞ ሙቷል እንደተባለች ነው እያወራች ያለችው። ለምንድን ነው ይሄ ሰው የሚያወራውን ነገር ስትሰሙ ደግሞ ሰውየው በህይወት አለ፣ ማስታወስ ትንሽ ትንሽ እንትን አይልም፣ ግን አለ። ይሄ ሰውዬ ማን ነው ካላችሁ እንግዲህ የቅርብ ጓደኛው ምስጢረኛው፣ እንደውም ከልጆቹ ይልቅ በጣም ችግሩ እናንተን የሚነግረው ለዚህ ሰውዬ እንደሆነ ነው የሚናገረው። ኦልሬዲ እነ ልዑል ማን ነው አቤል ዘላለም ብልጥ ከሆኑ ይህን ሰውየው አለበት የተባለው ቦታ ላይ ወስደው እውነት በህይወት ካለ እናትየዋ ሙታል ካለች ሙቷል፣ ሰውየው አለ ካለ ደግሞ ወስዶ በአካል ማገናኘት። ከዛ በኋላ የልዑልና የሰውየውን ተመርምሮ እድሜ ለቴክኖሎጂ ምንም ችግር የለውም እኮ አባቱ ከሆነ እውነት በህይወት ካለ ተመርምሮ ማወቅ ይችላል። ስለዚህ ልዑልን የሚያወዛግብ ነገር ሆን ብለው እንትኑን ምንድነው ርዕሱን ለእንትን ለማለት ምናምን ከሆነ እናቱ ጋር ለማጣላት ከሆነ ይሄ ነገር እንደዚህ በዚህ እድሜያቸው የሚዋሹት ትልቅ ሰውዬ አላውቅም። መቼም ገንዘብ የማይሰራው ነገር የለም። በገንዘብ እንደዚህ በሉ ተብለው የዘላለምን ስልክ ሰጥተው ደውለው የሚያወሩት ነገር ውሸት ከሆነ እሱ እኔ ምንም ማለት አልችልም። ውሸት ነው እውነት ነው የሚለውን እያጣሩ ነው እነ ዘላለም። ይሄ ሰውዬ ምን ያክል እውነተኛ ነው? የሚያወራውስ ምንድን ነው የሚያወራው ነገር? ትንሽ ትንሽ ስታዩት ከልዑል እናት ጋር የሆነ የሚያመሳስለው ነገር አለ ከሰውየው እና የልዑል እናት የሚያወሩት እና ትጠራጠራላችሁ። ልዑል ማነው ዘላለም ደግሞ የሆነች ፍንጭት ከያዘ ይሄ ሰውዬ ተጨንቆ ወይም ታፍኖ መናገር የማይችልበት ሁኔታ ከሆነ ለምን እውነቱን እንዲያወራ አናደርገውም ብለው እንግዲህ ከካሜራ ጀርባ እንግዲህ ይህን ሰውዬ እያጣሩት ነው። እዛ አካባቢ ያሉ ዘመዶች ወይም ጎረቤት ምናምን የተባሉ ብቻ ስለ ልዑል አባት የሚያውቁ ሰዎች ስማቸው ስትጠሩላቸው በደንብ የሚያውቋቸው ሰዎች አሉ። የእውነት ከሆነ ማለት ነው። እና እነሱን እያጣሩ እንግዲህ ዘላለም ሌሎችም እንደዚሁ በአንድ በኩል የነ ልዑል ሌላ ነገር ይላሉ እናቱ ጋር፣ በአንድ በኩል ደግሞ ሌላ ነገር። በጣም አላቅም እውነት አንዳንዴ ግራ የሚያጋባችሁ ነገር የለም። ግራ ግብት ነው የሚላችሁ። በቃ የትኛው እውነት ነው የትኛው እንትን ነው? እንዲህ ሰው ለምን በዚህ ልክ ርቀት ይሄዳል? ግን እናትና ልጅ ለማጣላት ከሆነ መቼም ቢሆን አይሳካላቸውም። ልዑል የፈለገው ውሸት የፈለገው እንትን አምጥተሽ እዚህ ጋር እንትን ብትይ በእናቱ አይደራደርም። ምንም ነገር ይምጣ በእናቱ የሚደራደር ሰው አይደለም። አንዳንድ ሞኝ ሲስቅለት እና ተከትሎት መረጃውን ስንት ሲል እናቱን የተወ ምናምን ይመስለዋል። ግን ደግሞ እሱ ከእውነት ጎን ለመቆም የሚያደርጋቸው ነገሮች ነው እንጂ በእናቱ የመጣ ለምን እንትኑ አይሆንም። የእውነቴን ነው የምላችሁ፣ እጅ አይሰጥላቸውም። ሆን ብለው ከእነሱ ጋር ለማለያየት ፈልገው ነው። ለምን በዚህ ልክ ርቀት እንደሚሄዱ አላውቅም። ይሄ ሰውዬ ዛሬ የደወለው ለዘላለም ትልቅ ሰውዬ ናቸው። የሚያወሩት ነገር አሳማኝ ነገር ነው። ይሄን ነገር ደግሞ ሲሰማ ልዑል ከእናቱ ጋር ሌላ ነገር ሲያወራ ውሎ አሁን ደግሞ ይሄ ነገር ሲነገር ምን እንደሚል እስኪ አስቡት እናንተ። በልዑል ቦታ ብትሆኑ ከባድ ነው ለማሰብ ራሱ ትንሽ ያስቸግራል። አላውቅም የእውነት አንዳንዴ ግን በስመ አብ መንፈስ ቅዱስ
ለምን እንደሆነ አላውቅም። ነገሩ ድርብርብርብ ይልባችኋል። ደስታው በዚህ ቀን ተደሰት፣ በዚህ ቀን እንትን አለ ስትል እናቱ ባላሰቡት ነገር መጥተው ሁሉ ነገራቸውን ድብልቅልቅ አረጉባቸው። እድሜ ለእነዚህ ሰዎች። ምን አይነት ኧረ መድኃኒዓለም ሰው ለምን በዚህ ልክ እንደሚከፋ አላውቅም። የእውነት የፈለገው ነገር ሊሆን ጸበኛም ሊሆኑ ይችላሉ። የድሮ ቂማቸውን አሁን ላይ አምጥተው እናትና ልጅ እንትን ለማለትም ሊሆን ይችላል። ለምን ግን በዚህ ልክ በዚህ ሰዓት ይሄ ነገር እንደተነሳ አላውቅም። ብቻ እግዚአብሔር ሁሉም ነገር ለበጎ ነው። የተሻለ ነገር ያምጣላቸው። እናትና ልጅ መቼም ቢሆን አይለያዩም። ልዑል ኦልሬዲ እያለቀሰ እናቱ የምታወራው ነገር በቃ በእንባ ነው። ቪዲዮውን አይታችሁ ከሆነ ማለት ነው የምታወራው ነገር ስለ ድሮ ስላሳለፈች ሁሉ ነገር በቃ እውነት ይሁን ውሸት እኔ እንግዲህ የማውቀው ነገር የለም። የምትለውን ነገር ነው እኔ የማዳምጠው። ይሄ ነገር ደግሞ ልዑል ሲሰማ በጣም ተጎድቷል። መጀመሪያ ይሄ ነገር ልዑል ከመስማቱ በፊት እነ ሚኪ በጣም እያስጨነቋት ነው። እናቱን ራሱ የእውነት ቢተዋት አሪፍ ነው። ወደ ራሷ ተመልሳ ራሷ በፈለገችው አንደኛ ነገር እናቱ እኔ ሚዲያ ላይ ወጥቼ ስለ ድሮ ታሪኬ ማውራት አልፈልግም፣ የሚያስተምር ነገር አይደለም የኔ ብላ ተናገረች። እነሱ ደግሞ ሚኪም እነ አቤል እነ እንትናም በቃ ጫና በዙባት በልዑል እናት ላይ። ኦሬዲ ነገሩ ወጥቷል። ምንም የምትደብቂው ነገር የለም ተናገሪ ብለው ልዑል በሌለበት ትናንት መጀመሪያ እነሱ አናገሯት። እውነት ነው ውሸት ነው የሚለውን አንድ ባንድ እንትን አሉ። ዛሬ ደግሞ ከልዑል ጋር አገናኟት። በአንድ በኩል ደግሞ ስልክ ደውለው እንደዚህ አይነት ነገር አለ እና ይሄ ነገር ታዲያ ሴራ አይመስላችሁም ጎበዝ? አንደኛ ነገር እነሱ እናቱን መተው አለበት። በቃ አልፈልግም መናገር አልፈልግም ካለች ለምን ያስጨንቋታል? እሷ ናት ያሳለፈችውን ነገር የምታውቀው። እኛ እዚህ ጋር ሲወራ መስማት ማየት ነው እንጂ ምንም በዛ በቦታው ሆነን ምንም ልታግዣት ወይ እንትን ልታያት አትችይም። ያለፈን ታሪኳ ነው። ስለዚህ ሰው አያስተምርም የኔ ታሪክ ጥሩ አይደለም ካለች ለምን ሚዲያ ላይ ለመቅረጽ አስፈለገ? ለምን የራሷን እንትን አይጠብቁላትም? የሆነት ልዑል ራሱ ለምን ዝም እንዳለ አላውቅም። እዚህ በፊትም ለምኗታል ስለ አባቴ ንገሪኝ ብሎ፣ ግን እሷ ግን የመለሰችውን መልስ ሁላችሁም ሰምታችኋል። ዛሬ ግን ዝም ብሎ ቁጭ ብሎ እያዳመጠ ነው። እንግዲህ ምንም በሱም አትፈርዱም። እሱም አወዛግበውታል። አንዴ በዚያ አንዴ በዚያ እያሉ እናቱንም እያጨናነቋት በግድ ማለት ትችላላችሁ። የእውነት በግድ ተናገሪ ስለ ድሮ ታሪክሽ ብለው እንዳስገደዷት ነው የሚታየኝ። እውነት አንዳንዴ መረዳት አለብን። ሰውን ካልፈለጉ መተው ነው። ብዙ መጫን አያስፈልጋትም። ትልቅ ሰው ናት፣ ታውቃለች ብዙ ነገር ያሳለፈችውን። እራሷ በምትፈልግ ሰዓት ከካሜራ ጀርባ ሆና ልጇን ማናገር ትችላለች። በዚህ ልክ መግፋት፣ በዚህ ልክ ሌላ ነገር። በአንድ በኩል ደግሞ የእሷን ቪዲዮ ሲሰሙ ደግሞ እንግዲህ የልዑልን ቪዲዮ የማያይ ሰው የለም። ከሀገር እስከ አገር ውጭም ኢትዮጵያ ውስጥም እና ብዙ ሰው ነው የሚያየው። ያዩና ደግሞ ይደውሉና ሌላ ታሪክ ያወራሉ፣ ርዕሱን ያስቀይሩታል። በዚህ መሀል ላይ ማን ነው የሚጎዳው ወገን? ልዑልና እናቱ ነው፣ ማንም ሰው አይጎዳም። እነዚህኞቹ ድራማ እየሰሩበት ነው ያሉት እያስመሰሉ። የእውነት ልዑልን የሚፈልጉት የሚወዱት ከሆነ ለምን ለመግፋት ለምን እንደዚህ ከእናቱ ጋር ለማለያየት የውሸት ታሪክ ያወራሉ? እውነት የሚወዱት ከሆነ መንቃት አለበት ልዑል። የእውነት ሆን ብለው ነው እነዚህ ሰዎች የሚሰሩት። ጌታ ሆይ ትዕግስቱ ስጠኝ። ያም ስልችት ነው ያለኝ። እውነት በጣም አሳዘነችኝ የልዑል እናት።
እሷ እውነት ብላ ያወራችው ነገር ውሸት ነው ስትባይ ምን እንደሚሰማሽ አስቢ እስኪ። አስገድደው በስንት መከራ ተናገረች። አሁን ደግሞ በሌላ በኩል ደግሞ ሁሉም ነገር ውሸት ነው፣ እናትህ እየዋሸችህ ነው ሲባል ለልዑል ምንድን ነው የሚሰማው? እንደውም ዘላለም ቪዲዮ ሲጭን ካያችሁ በጣም ብዙ እንደኛ እንትን ብለው ምናምን አይደለም፣ ቆራርጠው የማይፈለገውን አውጥተው በራሱ በውስጥ ግን ይይዘዋል። አንድ ቀን ልዑል ትክክለኛ እንትኑ ሲያይ ያሰማዋል፣ ያየዋል። እና እነዚህ ሰዎች ምን አይነት ሴራ እንደሚሰሩ በደንብ እንትናቸውን በዛው ይወጣላቸዋል። እኔ ድክም አለኝ። ለማንኛውም የምወዳችሁ እንግዲህ የዘላለም እንትን ይሄ ነው ክትትል ዛሬ። ለማንኛውም ሰላማችሁ ይብዛልኝ። ቪዲዮ ላይክ፣ ሼር ለምታደርጉልኝ እህት ወንድሞቼ ከልብ ነው የማመሰግናችሁ። አሁንም አብሮነታችሁ አይለይ። አዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን መጫናችሁ አረሱ። ቪዲዮን ስትጀምሩ ላይክ አድርጉ፣ ለብዙ ሰው ተደራሽ እንዲሆንልኝ ከቻላችሁ ማለት ነው በቅነት። በተረፈ ከልብ ነው የማመሰግናችሁ። ሰላማችሁ ብዙ ይበልኝ። ባይ ባይ።